ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላም ነው ወይ ከእናንተ ጋር? እኔ ጋር ደህና ነኝ፣ እግዚአብሔር ይመስገን። እና ትናንትና በሄርሜላ እና በሩታ ነገር የተፈጠረው ነገር ታውቃላችሁ። ያ አይተናል ብዙዎቻችን። ላላያችሁ ደግሞ ካየሁት አንጻር ላጋራ የራሴን ሀሳብ ሼር አድርግ አይደል? መቼም በተረፈ እንዴት ናቸው? መጀመሪያ በቅድሚያ ውድ ፋሚሊዎቼ፣ የእኔ እንቁ ፋሚሊዎቼ፣ የምወዳችሁ የማከብራችሁ፣ ሰላማችሁ እያላችሁበት ብዝት ይበል እያልኩኝ ወደ ሀሳቤ እገባለሁ ማለት ነው። እሱም ሀሳቤ ምንድን ነው? እንግዲህ ትናንትና ሄርሜላ እና ሩታ ሊፋጁ ነው የቀራ። በተለይ ሄርሜላ በጣም ሀይ ሆና ነው የመጣችው። በእሷ ቦታም ስንሆን እርግጥ ያበሳጫል። ዛሬ ደግሞ ማውራት የሚፈልገው ስለ ሩታ ነው። ትላንትና ሄርሜላ ከተናገረችው አንጻር ማለት ነው። አብርሃምን የሩታ እውነት ለራስሽ ለማድረግ ፈልገሽው ነው? እኔ ነገር ጥያቄ ስለሆነብኝ ነው እውነት ለመናገር ማለት ነው። እውነት ለመናገር ማታውን ሳስበው ይቺ ልጅ እውነት ፈልገው ነው አብርሃም መሆኑን ፈልገው ነው ወይስ እንደ በፊቱ ልትበቀለው ነው ወይስ ምንድን ነው? እውነት ከእሱ ጋር መሆኑን ፈልጋ ነው ወይስ ከሄርሜላ ጋር ሊይዟት ነው እንደዚህ የምትሆነው እያልኩ ራሴን እጠይቃለሁ። ምክንያቱም ራሴን የምጠይቅበት ምክንያትና እንትን የምለው ለምንድን ነው ካደረግሽው አንጻር ሩታ አብርሽ ላይ ካደረግሽው አንጻር ያ ምንድን ነው ካልሽ ያው በእርግዝና ወልደሽ ከተነሳሽ በኋላ ብዙ ጊዜ ታስታውሳላችሁ፣ ብዙዋችን እናስታውሳለን። እያየን ያለፍነው ነገር ነው፣ ምክንያቱም አንረሳም። እና በእነሱ ህይወት ላይ ያለፈው ነገር እንኳን የ4 ወርና የ5 ወር የአመትንም አንረሳም። እና ምንድን ነው ያላቸው የፈለጉ እውነት ሩታ ከአብርሽ ጋር መሆኑ ፈልጋ ነው ወይስ ለበቀል ነው? ብዙ ጊዜ ሄርሜላን ከህይወቴ ውጭ ብሎ አስወጥቷታል አብርሃም ማለት ነው። በቃ እኔ ከሩታ ጋር ነው መሆን የምፈልገው፣ ሩታ ነው ማፈቅራት፣ ከልጄ እናት ጋር ነው መሆን የምፈልገው ብሎ ከአንድም 3 ጊዜ ወጥቷል። ገባሽ? እውነቱን እንነጋገር ከተባለ ማለት ነው። እዚህ ጋር አዎ ወላለሽ፣ አዎ ወልደሻል፣ ተሰቃይተሻል፣ ብዙ ነገሮችን አሳልፈሻል፣ እናውቃለን። ያንን ደግሞ እኛ ወደንሶችሽ ብዙ ጊዜ ተቆጥተናልም ተናግረናልም አለፍነው። ገባሽ? አሁን ግን ዋና ፖይንታችን ምንድን ነው? አብርሽን እውነት ትወጂዋለሽ ወይ? አብርሽን እውነት ልትበቀዩ ነው ወይ? አሁን አንቺ ምንድን ነው ባለፈው እንደዚህ በቃ እየተዝናናችሁ ከ3 ቀን ከሆነ በኋላ በቀል ነው አልሽ። በቀል ነው ልበቀልክ ነው እንጂ እንዴት አንተን እንዴት እኔ በህይወት መልሼ ያስገባሃለሁ ልበቀልክ ነው ብለሽ እንትን አልሽ አይደለም? ያኔ በጣም ይቅርታ ፍሪጅ ውስጥ ጮብኝ ነው። እና ያኔ በጣም ተጎዳ፣ ተሰቃየ። ከዛ በኋላ ቤተሰቡ ጓደኞቹ ከአካባቢው ሸሹት። እንዴት እኛን ታባረራለህ? እንዴት እሷን ታምናታለህ? ብለው ሸሹት። ጓደኞቹ ወቀሱት። ተሰቃየ፣ ብዙ ነገሮችን አሳለፈ። እውነት ለመናገር ሄርሜላም 1 ለ2 ቀን ሄዳ ነበረ። ከዛ በኋላ ነው ነይ ብሎ ሲያስጨንቃት፣ በስልክ ሲያስጨንቃት፣ በጊዜ ሲያጨናንቃት ተመልሳ ወደ ህይወቱ የመጣችው ማለት ነው። እና አንቺ ጋር የማይሆንበት ምክንያት ይሄ ልጅ ፍራቻ አለበት። የምን ፍራቻ ብትል አሁንም በቀል ነው ትችያለሽ። ምክንያቱም ምን ዋስትና አለው ነገ እንደማትክጂ፣ ነገ ሚዲያ ላይ እንደማታወጪ ምን ዋስትና አለው? ሁሌ እንደዚህ አይነት ድራማ ስለምትሰሪ እውነት ከልቤ ወዳኝ አይደለም፣ እውነት ከልቤ ፈልጋኝ አይደለም ብሎ የሚያስበው እንኳን እሱ እኛም እያሰበ ነው። እውነት ከአብርሃም ጋር መሆን ፈልገሽ ነው ወይ እንደዚህ የምትሆን? እንደዚህ ሰውን እንትን ብለሽ በጓደኛ እንትን እስከምትይ ድረስ ማለት ነው። አሁን ፍቅር ማለት ጓደኛችሁ ናት። ያው ያለፈ ህይወት ታሪካችሁ ቢኖር የእሱም የእሷም ጓደኛችሁ ናት አይደል? ፍቅር ግን አልፏል። ከእሷ ጋር ብዙ ነገር አሳልፎ እንትን ብለዋል።
ግን አሁን ደግሞ አንቺ እዛ ሄደሽ ቀርቀር ሄደሽ እንዲያርግልኝ ብለሽ አነጋገርሻት ወደ ራስሽ ህይወት ልታመጪ አትችይም። ምክንያቱም ወንድ ልጅን እንደዛ አይደለም ማምጣት የምትችል ገባሽ አይደለም? ወንድ ልጅን በዚህ መልኩ አይደለም ማምጣት ወደ ራስሽ የምትችይ እና አጠቃላይ ስህተት ሰርተሻል ሂሩታ። ዛሬ አብርሽ አልፈልግም ስላለሽ አንቺ እኔ እንዴት አይፈልገኝም ብለሽ እልህ ይዞሽ ነው እንጂ እውነት አብርሃምን ፈልገሽ አይደለም ነው የሚመስለኝ እኔ። ምክንያቱም ለምን እንደዛ ልትሄድ ትቻለሽ ብትሉኝ ካሳለፍሽ አንጻር ካየነው አንጻር ገባችሁ? ይሄ ልጅ ለምንድን ነው ወደ እሷ ህይወት መሄድ የሚፈራው? በቃ ያሳለፈው ነገር በጣም ተጎድተዋል። ከአንዴም 2 3 ሸውደዋለች። ያንን ያስባል የሰው ልጅ ነው። እኛም እያስበን ነው። እና ወደ አንቺ ህይወት የማይመጣበት ምክንያት የፈረበት ምክንያት አንደኛው ይሄን ነው። ምክንያቱም አሁን አንቺ ሀሳብሽን ትቀይራለሽ፣ የሰውን ሀሳብ ትሰሚያለሽ። ገባሽ? መጀመሪያ ራሱ አንቺ በቀን ነው ሳቲ በፊት እቤትሽ መጥቶ ሄርሜላ ከህይወቴ ውጪ ካሁን በኋላ እኔ ከሚስቴ ጋር ነው የምኖረው ከልጄ እናት ጋር ነው የምኖረው ብሎ ቤታችሁ ላይ ሄዶ ሄርሜላንም ጠርቷት በቃ ይቅር በይ ብሎሽ ከዛ በኋላ ይቅርታን አልቀበልም ብለሽ አባረርሹ። እውነት ስለ እውነቱ እንነጋገር ከተባለ እዚህ ጋር ማለት ነው እንደ አንድ ሁሌ በቃ ሽፈንፈን አድርገን ማለፍ ሳይሆን እዚህ ጋር ስለ እውነቱ እንነጋገር ከተባለ እውነት አለው አብርሃም ወደ አንቺ የማሄድበት ምክንያት ማለት ነው። እውነት አለው እንዴ! የሰው ልጅ እኮ ይህ እንትን ይላል፣ ይሞክራል፣ ይሳሳታል። ከአንዴ 2 3 ተሳሳታል። አመነሽ። ከዛ ደግሞ አንቺ ድራማ ሰራሽበት በላዩ ላይ። ታዲያ እንዴት ይመንሽ ሩታዬ? እንዴት ይመንሽና ወደ ህይወትሽ ይመለስ? ይሄ ልጅ እኮ እንደው የራሳችን ሀሳብ ብቻ ድፍን አድርገን እናልፋለን እንጂ በሱ ቦታ ሆን ብንሆንም እኮ ምንም የምናውቀው ነገር የለም። ገባች አይደለም? እሱም እንዳንቺ እንደዚህ እንትን ራሴ አንቺን ይወደኛል። አንቺ ሄርሜላ ጋር ስትሄጂ አብርሃም አንቺን እንደሚወድሽ አታታርጊ። ምክንያቱም ማለት ነው አብርሃምን የገፈሽው አንቺ ነሽ ሩታ። አብርሃምን ብዙ ነገር ያደረግሽው አንቺ ነሽ። ገባሽ አይደለም? አሁንም ዞሮ አብርሃምን እያጣሹ ነው እንጂ ወደ ራስሽ እየወሰድሽው አይደለም። ይህን እንድታቂ የምነግርሽ ነገር ማለት ነው። አብርሃምን ወደ ህይወትሽ እያመጣሽው ሳይሆን እያጣሹ ነው፣ በገዛ እጅሽ ማለት ነው። ገባሽ አይደለም? ነገር ግን አብርሃም ለአንቺ እድል የማይሰጥበት ብዙ በራሱ በቂ ምክንያት አለው። እንኳን እሱ እኛም እንፈርዳለን። እዚህ ጋር አንቺ ልጅ ያለ አባት እንዳይኖር ነው ልጅ እንደዚህ አትበይ። በቃ መጀመሪያ ማሰብ ነበረብሽ። እንደዚያ ስታረጊ ፕራንክ ነው እንደዚህ ነው በቀን ነው ብለሽ ከወንድምሽ ጋር ሆነሽ እንትን ባቲ ኖሮ ይሄኔ ህይወታችሁ ያማረ ይሆን ነበር። ገባሽ አይደለ? ያማረ ይሆን ነበር። ነገር ግን በገዛ እጅሽ ነው አብርሃምን ያጣሽው። ሌላ ማንም አልወጣ፣ ጎረቤትም አይደለም፣ ጓደኛም አይደለም፣ የእሱ እህትም ወንድሞችም አይደለም። በገዛ እጅሽ ነው እንትን ያልሽው አብርሃምን ያጣሽው ማለት ነው። ከዛ ደግሞ ምንድን ነው ያደረግሽው? ወደ አንቺ ሲመላለስ በቃ ወደ እንትን ካለ በኋላ ራሱ ወደ ቤትሽ እንሂድ፣ ወደ ቤት አንቺ ከቡታጀራ ከመጣሽ በኋላ ወልደሽ ይሩታ በእናትሽ አንድ ክፍል ስጭኝና እዚሁ ልት ልሆን አንቺ የምነካሽ ነገር የለም። ልጄ ላይ እቺ እወጣለሁ እገባለሁ አልሽ። ለመነሽ አሻፈረኝ አልሽ። ወጣልሽ። ካወጣልሽ ደግሞ እንደ ጭራ ትከታያለሽ። እሱ በሄደበት ኧረ በስመ አብ። እዚህ ጋር አንሸፋፈን። በቃ ይሩታማ አጥፍተሻል፣ አብርሃም አጥፍተዋል። በቃ እዚህ ጋር እውነቱን እንነጋገር ከተባለ ማለት ነው ይሩታማ አጥፍተሻል፣ አብርሃምን አጥፍተዋል። አልፎ ደግሞ የራቆትን ፎቶ ይዘሽ የገዛ ባልሽን ሰው ፊት አዋረድሽ፣ ሚዲያውን አጠቀለልሽ። ይህም አንድ እፍረት ነው። ይህም አንድ የሚያሳፍር ነገር፣ ከአንቺ የማይጠበቅ ነገር ያደረግሽው። የልጅሽን አባት አንቺ ምን ለአንቺ ብቅ አይደለም። የልጅሽን አባት አንቺ ርቃ ምን እንትን ብለሽ እንትን ምትይ፣ ይቅርታ ይህንን ቃላት ስጠቀም ግን በጣም ይቅርታ። እሺ ራቆቱን ሆኖ የራቆት ቪዲዮ ይዘሽ ስታስፈራሪበት ያሁን የሚደገፍ እንትን አይደለም። እውነት ለመናገር አጥፍተሻል በዚህ እና አንቺ እንደ ቅዱስ አትቁጠሪ። እኛ አሁን ያው
ስለምታሳዝኝ ካሳለፍሽው አንጻር እያለ ነው አንቺን የምንደግፍሽ እንደ ማለት ነው። ግን ብዙ ነገሮችን ያጠፈሽው ጥፋት አለ አንቺ ራሱ በጣም ብዙ ነገር ገባሽ? እንደዚህ ሆኖ እንዲሆኑ ከሄደበት የምትከታዩ አንቺ ነሽ። እስቲ አንቺ ጎበዝ ከሆንሽ በራስሽ የምትተማመን ያቺ የምትናገሪያት ጠንካራ ሴት ከሆንሽ ከአብርሃም ህይወት ውጭ በቃ ከአብርሃም ህይወት ውጭ። አንቺ ጠንካራ ሴት ከሆንሽ፣ አንቺ ጎበዝ ሴት ከሆንሽ፣ አንቺ በራስሽ የምትተማመኝ ሴት ከሆንሽ አብርሃም አልፈልግሽም ብሎሻል። አንቺም አልፈልግሽም እንደተባልሽ እስቲ ከህይወቱ ውጭ። አንቺ ያንን ጥንካሬሽን የምናውቀው እንጂ ከስር ስር እየሄድሽማ እየለመንሽ ነው እኮ። ትናንትና እኮ ሄርሜላ እኮ ተናገረች። ሄርሜላ እኮ ምን አብረሽ ነው አለሱ መኖር ይችላል። እየኖርሽ እኮ አይደለም ስር ስር እየሄድሽ እየለመንሽ ነው። እውነታውን እየለመንሽ ነው። እያየን ነው መለመን ነው። አንዴ በፍቅር አንዴ በቤተሰብ አንዴ በመንገድ እየለመንሽ ነው። ምን ብለሽ ስትባል ልጅ ያባላባት ይሄ ልጅ እንደፈረደበት እንደፈረደበት ተሰቃየ። እንደው ይሄ ልጅ ተሰቃየ። ለስቃይ ነው የተወለደ ይሄ ልጅ። እውነት በእናንተ መካከል ለልዩ መፈጠሩ በጣም ነው የማዝነው። እውነቴን ነው የምላችሁ። በጣም ይሄ ልጅሽ ተሰቃየ። በቃ የሆነ ነገር ሲባል ልጅ ያላባት ልጅ ያላባት እንደዛ ነው የምትይ እንዴ? ልጅሽ ያላባት እንዳያድግ ብታስቢ እኮ መጀመሪያ እሺ ብሎ ወደ ቤትሽ ወደ ራስሽ ሲመጣ እኮ ማየት ትችይ ነበር አይደለም? ማየት ትችይ ነበር። ሲሉን ቀይረሽበት እንዲያርግ ስትይ እሺ እያለሽ እሺ በቃ እያለሽ ሁሉም ነገር እሺ እያለሽ ከዛ በኋላ ግን በነጋታው በቃል ነው ብለሽ ቁጭ አልሽ። ይኸው እሱም እየተበቀለብሽ ነው። አንቺ በቃል ነው ብለሽ ነው አይደለ? በየወቱ ምክንያቱ እሱም ይኸው እየተበቀለብሽ ነው። እንደ ተበቀልሽበት እየተበቀለብሽ ነው። አንቺ ነሽ እንጂ አልቆርጣልሽ፣ እሱ ቆርጦለታል። አንቺ ምንድን ነው አንቺ ለፍቅርታ የተናገረውን ነገር እኮ አንቺ አታውቂም። ለፍቅርታ ምን ብላ ነው የተናገረው? እስቲ አንቺ ወይ ፍቅርታ እንደዚህ ብሏል ብለሽ ቪዲዮ ላይ አውጪ። እኛም ይመስላል ለፍቅርታ ስለ አንቺ ጋር እንደሚመለስ ተናግሮ ከሆነ ወይ ደግሞ ከአንቺ ጋር መኖር እንደሚፈልግ ተናግሮ ከሆነ እስቲ እኛም እንስማው። እስቲ ለሚዲያ ማሳወቅ እና በጣም ትምህርት ሄርሜላ እንኳን እሷ እንትን አትልም። ጥሩም መጥፎ ጎን አላት አንል ራሱ ነው እየሄደ። ምክንያቱም አንቺ እሱን ስትገቢ እሷ ጋር እየሄደ ነው። ገባሽ አይደል? አንቺ ትገቢዋለሽ እሱን ወደ እሷ፣ እሱ ደግሞ አለ ሴት መንቀሳቀስ ስለማይችል ወደ ሄርሜላ ይሄዳል። ይቺ ልጅ ሴት ናት። እውነት እኔን ያፈቅረኛል ብላ ተጠንቀች። ምን ታለ? እሷም በእሷ ሆን አይፈረድም። እዚህ ጋር ከሚያሳያት አንጻር ነው፣ ከሚናገረው አንጻር ነው። ገባሽ? እኛ ራሱ በምናውቅበት ጊዜ በቀለበቱ በቅርቡ ሰርግ ጠብቁ እያለ ሲያወራ የነበረ ነው። ተገልብጦ ደግሞ እንደዛ ሳይሆን በፊት እና ጥፋት ሙሉ ለሙሉ ያለብሽ ራስሽ ነሽ፣ ሌላ ማንም አይደለም። ገባሽ አይደለም? ሌላ ማንም አይደለም። ራስሽ ነሽ። ጥፋተኛ ራስሽ ነሽ። ትዳርሽን መያዝ አቃተሽ ራስሽ ነሽ። ባልሽን መቆጣጠር አቃተሽ ራስሽ ነሽ። ይሄ በቀል ነው ምንድን ነው እያልሽ ይኸው ባልሽን ጭራሽ ከህይወትሽ እንዲሸሽ ነው እያደረግሽ ያለሽው። ጭራሽ አንቺ እንዲጠላ ልጁንም እንኳን እንዳያይ ነው እያደረግሽ ያለሽው። ብታውቂ ማለት ነው። ይሄ ብልጠት አይደለም። ይሄ ምንም ብልጠት አይደለም። ይሄ ሞኝነት ነው እንጂ ይሄ ብልጠት አይደለም። ይሄ ምንድን ነው? እኔ እንጃ በምን አንግልታ ያላችሁ በበኩሌ ብልጠት አይደለም፣ ሞኝነትም አይደለም። ጥላ እንጃ ጥሩ ምንም ይሄ ብሎ የሚወራው ነገር ያለ ለመናገር ነገር ግን ያጠፋሽውን ጥፋት እና ደግሞ አንቺ ምንድን ነው በቃ እሱን ሁሉ ጊዜ ይኸው ወልደሽ በኋላ ነው አመት ሊሆነው ነው። ወልደሽ ከተነሳሽ አይደል? አመት ሊሆነው ነው። ወልደሽ ከተነሳሽ ልጅሽ ራሱ አመት ሊሆነው ነው። እኔ ወልጄ እንደዚህ በእርግዝና አመት ሊሆነው ነው። በቃ ያንን ርዕስ በቃ እርሾ በቃ እሱን የምደጋገሚ እና ደግሞ ሌላ ምንድን ነው እሱ ከሚያሳየኝ አንጻር ነው የምትይው ነገር በጣም ነው የሚያስጠላኝ ለመናገር። እሱ የሚያሳይሽን አንጻር ለምን ለእኛ አትናገሪም? ለምን ለሚዲያ አትናገሪም? እንደዚህ ነው የሚለው እንደዚህ ለምን ሜሴጅም ጽፎልሽ ከሆነ ለምን ወደ ሚዲያ አታመጭም? እንደዚህ ነው የሚለኝ ብለሽ ለምን በኦዲየንስ ፊት አታውጭው?
ለምን አታወጭም አንቺ? እንደዚህ ነው የሚለው በካሜራ ጀርባ እንዲህ ነው የሚለው ነገር እኔ በጣም ነው የሚያስጠላ። ደጋግመሽ ሁል ጊዜ ይሄንን ነገር ነው የምትናገር። በጣም ነው የሚሰለቸው እውነት ለመናገር። አይዲያው ከጠፋብሽ በቃ ውጪ ከጨዋታው። ካልሆነ ደግሞ በቃ ያሽበትን ይዘሽ በራስሽ እንትን መንገድ ተንቀሳቀሽ በቃ። እና እንደዛ ነው የምለው እኔ። ሩታ ትናንትና ባደረገችው ሰሞኑን በሚያደርገው ነገር እኔ ምንም ደስተኛ አይደለሁም። የበልጥ አብርሃምን እያራቃችሁ ነው የሚሰማኝ እኔ ማለት ነው። የራሴ ግምት ነው፣ የእናንተን አላውቅም። የእናንተን ደግሞ ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልን እና እንደዛ ነው። እኔ ሩታ ጥሩ ነገር አደርጋች አልልም። በቃ ከዚህ በፊት ስንት ነገር አድርጋ ሞከረችው፣ እምቢ አለ። ከዛ በኋላ ደግሞ ብዙ ነገር እኔ አፈቅረካለሁ ልጃችን አብረን እናሳድግ ብላ ጡቷ እንደዚህ እንትን ብላ ውጥርጥር ብላ መጥታ እሺ ብሎ እንትን አለ። ልቡን ከፍቶ ሰጣት። ካሁን እንደገና ጎዳችው። ታዲያ ይሄ ልጅ ምን ያድርግ እንዴ? ሺህ ጊዜ ይጎዳ እንዴ? ካሁን በኋላስ እንደው ሶስት ምን ይለዋል? አሁን አምስተኛ ስድስተኛ ሲጎዳ እኛስ ምን እንለዋለን? ከዚህ በፊት እንደዚህ ያደርጋል ለምን ልብን ከፍት ብለን አሁን እኛም እንወቅሰዋለን። ስለዚህ ይሄ ልጅ ምን ላድርግ? ይሄ ልጅ ጥፋት የለበትም አብርሃም። እውነት ለመናገር አብርሃም ምንም ጥፋት የለበትም። እስካሁን ለተናገርኩም ይቅር በለኝ አብርሽ። እውነቴን ነው የምላችሁ።